ዜማን ያክስቷ ልጅ ሀና ከተከራየችበት ቤት እንድትወጣ አከራዩን ጠርታ አናገረችው። እቺን ልጅ ከዚህ ቤት ካወጣሃት ብዙ ብር እንሰጥሃለን። እቺ ልጅ አንተ ጋር ከተቀመጠች ብዙ መዘዝ ይመጣብሃል። ልጅቷ ቀላል ሰው አይደለችም። ስለዚህ ከዚህ ቤት አስወጣ፣ በኋላ የሰው ነፍስም ሊጠፋ ይችላል እዚህ ቤት ውስጥ አለችው ማለት ነው አናና ፍቅር። ከዛም ሰውየው እንዲህ ለምን እንደ ልጅቷ እኮ ገና ወር አልሞላትም፣ ምን ብዬ ነው ውጭ እምላት? እንግዲህ ተናገርን እኛ፣ አስወጣት፣ ሌላ መዘዝ ሳይመጣብክ። ልጅቷ እንደዚህ ቀላል ሰው አይደለችም፣ አንገቷን እንደምትደፋው እንዳይመስልህ፣ በኋላ የሰው ነፍስ ይጠፋና ችግር ይመጣባል ስትለው ከዚህ በፊትም እኮ እዚህ ግቢ ውስጥ የሰው ነፍስ ጠፍቷል አለ። ከዛም ሰውየውን እንደምንም ብለው አሳመኑትና 10,000 ብር እንሰጥሃለን አሉት። እንዴ አለ። አዎ ቁጥርህን ላክልን የአካውንትን ሲሉት አካውንት ቁጥሩን ላከላቸው። ከዛም ዳይቨር ታደርጉለት 15,000 ብር አስገባንልክ አሉት። ከዛ ሰውየው ተደሰተ፣ ሰዎችን በገንዘብ የሚቀይርበት ጊዜ። ከዛ ዜማዬ ተደብቃ እያየች ነበር፣ ግን ምን እንደሚያወሩ አልሰማችም። ከዛም ሰውየው ወደ ቤት ተመለሰ። ከዛ ዜማ መውጣቷ ለመውጣቷን ቆሞ እየተጠባበቁ ተደብቀው እያዩ ነበር፣ ፍቅርና ሀና ማለት ነው። ከዛም ዜማዬ ወደ ቤት ተመልሳ እየተንቆራጠጠች እያለ ሰውየው እንግዲህ ወደ ቤት ተመልሶ ዘመዶቼ ከክፍለ ሀገር ይመጣሉ፣ ያልቀባጠረው ነገር የለም፣ ቤቱን እንድትለቅ ይፈልጋለሁ። ዘመዶች ከየት ነው የሚመጡት? ከሞቱበት ነው ሲላት፣ እንዴ ማን ነገረሽ አለ። ከዛም ብቻ ብዙ ተናገረችው ልጅቷ። ሀይች ዜማ የእውነት በጣም ነው ያሳዘነችኝ። እንግዲህ ተናደደች። ልብሷን በሻንጣ አደረገችና እቃዬን ተመልሼ እወስዳለሁ፣ ቤት ፈልጌ ልምጣ ብላ ሰውየውን አስጠንቅቃ ወጣች። ከዛም ዜማዬ ከቤት ስትወጣ ፍቅርና ሀና ተደብቀው አዩና በደስታ ተሞሉ። አሁን አንቺ ግን ሀና ምን አድርጋሽ ነው እንደዚህ የምታሰቃያት አለ ፍቅር። ገና ብዙ ይቀረኛል። አሁን መሄጃ ስለሌላት ወደ መጣችበት ወደዛ ወደ ክፍለ ሀገር ትመለሳለች። ምክንያቱም የምትበላውን እንኳን የላትም፣ እንኳን ቤት የምትከራይበት አለች። ከዛም ዜማዬ መንገዱን እየሄደች የሆነ ሰው ጋር ደውላ ቤት እንዲፈልግላት ተናገረች። ደላላው ምን ደላላ ይሁን አላውቅም፣ ደውሎላት ቤቱን አግኝቼልሻለሁ 4x4 እና ነገ መተሽ ማየት ትችላለሽ ስላት፣ እቃዬን ይዤ ልምጣ እንዴ ስትለው፣ አይ መጀመሪያ አንቺ መተሽ ከዛ በኋላ እቃሽን ታመጫለሽ። በእኔ ያልከኝን ሁሉ አደርጋለሁ፣ ከፍላለሁ፣ ብቻ ቤቱን ላግኘው ምንም ይሁን አለችው ማለት ነው። እሺ ብላ ስልኩን ዘጋች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዜማዬ እንግዲህ ከተከራየችበት ቤት ሀና ያክስቷ ልጅ አስወጣቻት። ነገር ግን ደግሞ ዜማዬ እቃዋን እዛ አስቀምጣ ነበር የወጣችው፣ ተመልሼ እወስዳለሁ ብላ። ከዛ ሄዳ ቤት አግኝታ እንግዲህ ቤት ፈልጋ ስትመጣ ለዚህ እንትና ደወለችለት፣ ለያሬዶ ማለት ነው። ለያሬዶ ደውላለት ምን ፈልገሽ ደወል ስትል፣ ለምንድን ነው እንደዚህ የምታሰቃየኝ? ቆይ ምንድን ያደረግኩ? ቆይ ምን አድርጊ ነው የምትለኝ? በቃ ተወኝ ልኖርበት፣ ተወኝ በቃ ስትለው፣ ትቼሻለሁ እኮ ከዛሬ ጀምሮ እንደውም ከህይወቴ ወጥተሻል፣ ህይወቴ ውስጥ የለም፣ አንቺ አታፍሪም እንዴ? ብቻ ብዙ ነገር ተናገራት ያሬድ። በጣም ተከፋች። ከዚህ በኋላ ከህይወቴ ውስጥ አስወጥቼሻለሁ፣ ውጪ ከህይወቴ ውስጥ አላት ማለት ነው። ምን አለች እና ስልኩን ዘጋች። ከዛም ያሬድ ያቺ ሶስና ስልክ ደውላለት ማታ እራት አብረን መብላት አለብን ብላ እንግዲህ ራሷን አሰማምራ መስታወት ፊት ለፊት ቆማ፣ አይኔ ስታምሪ እኮ ሶስዬ እንዴት እንደምታምሪ የኔ ቆንጆ እያለች እንግዲህ ራሷን በራሷ እያወራች ከመስታወት ጋራ። ከዛም ዝንጥ ብላ ወጣች። አንዳንድ ጊዜ የማያፈቅረንን ሰው ስንከተል የሚያፈቅረንን ሰዎች እናጣለን። እሷ ግን እሷን አፍቅሮ የሚንከራተት ልጅ ትታ ያሬድን ገና ለገና ለማጥመድ ወደ ያሬዶ ትሄዳለች ማለት ነው ሶስና። ይሄ ልጁ ግን ምግብ እንኳን መብላት አቅቶታል እሷን አፍቅሮ ማለት ነው። ግን ደግሞ እሷ ይሄኛው ደሃ ስለሆነ አትፈልገውም ማለት ነው። እቺ በገንዘብ የምትደለል ሶሲ ተብዬዋ ማለት ነው። እንግዲህ ወደ ያሬዶ ጋር እየሄደች እያለ ይሄ አፍቃሪዋ ከኋላ መጣና ሶሲ በላት፣ ምን ፈለክ አለችው። አንቺን ሶሲ ግን ለምንድን ነው? ምን አድርገሽ ነው? ሰውዬ ነግሬሃለሁ፣ ሂድና እዛው ድንጋይ ላይ ተጎለት፣
ከዚህ በኋላ አጠገቤ ደርሳለሁ ብትል ብዬ ነው ለፖሊስ ማሲዝ አለችው። አመነጫጭቃ ጥላው ሄደች። ከዛም ወደ ያሬድ ጋር ሄደች። ከያሬድ ጋር ተገናኙ። ከያሬድ ጋር የሆነ ቦታ ቁጭ ብለው እንግዲህ ስለ ላይፋቸው ሲያወሩ እሱም ስለ ላይፉ ነገራት። ጓደኛ ነበረኝ አለመግባባት ተፈጥሮ በዛ ምክንያት ትንሽ አሁን ላይ አብረን አይደለንም አላት። ደስ ይላል አለች። ምን ሲላት አይ በቃ የማይሆን ከሆነ ምን ይሰራል ምናምን አለች። አንቺስ ሲላት እኔ ምን አለች። አንቺስ ጓደኛ የለሽም? ነበረኝ ግን ያው በቃ ዝም ብሎ ባለፈ እዛ ጋር አብረሽ ያየሁት ልጅ ማለት ነው። እዛ ጋር እኮ የሱቁ ባለቤት ላናገር ሲሄድ እዛ ድንጋይ ላይ ሁሌ የሚቀመጥ ልጅ ነው አለች። አፍቃሪዋን ማለት ነው። እሷ አፍቅሯት እሷን የሚንከራተተው ልጅ። ከዛም አውሬዎቹን ካጨረሱ በኋላ በቃ ለምን ተነስተን ቆንጆ እራት አንበላም ብላ እያወሩ እየሄዱ እያለ ዜማን በርቀት አያት። ዜማን በርቀት አያትና በቃ ብቻ የሆነ ነገሩ ተለዋወጠ። ያሬድ ማለት ነው። ግን በሀሳቡ መሰለኝ ልጅቱ እዛ ወንበር ላይ ነበረች፣ ግን ደግሞ ሳያት የለችም። በመንፈስ ታይቷት ነው መሳይ። ከዛም ተደናገጠ። እቺ ሶሲ ብታወራውም እሱ አሁን ከፍቶ ቀረ። ከዛ ብዙ ነገሮችን ወደ ኋላ ተመልሶ ማሰብ ጀመረ። በቃ ወደ ቤት መመለስ አለብኝ፣ ሶስና የትም አልሄድም፣ በቃ አሁን ብቻዬን መሆን እፈልጋለሁ ብሎ ጥሏት ሄደ። እንዴ ያሬዶ ብትለው ምንም ጥሏት ሄደ ማለት ነው። ከዛም ያሬድ ወደ ቤት ገባና ስለ ዜማ ማሰብ ጀመረ። እንግዲህ ያ የቤቱ አከራይ ደግሞ ሆዳደር፣ አይ ፈጣሪ እኮ ለሱም የሰጠ ጌታ ለዚችም ሊሰጥ ይችላል አይደለ? ሰማይን እኮ ሁላችንም ማየት እንችላለን አለችው ማለት ነው ዜማ። እንግዲህ ይሄ የቤቱ አከራይ በገንዘብ ተደልሎ እችን መስኪን ልጅ ከቤት ለማስወጣት እንትን ብሎ ነበረ። ከዛም ፍቅርና ሀና ደስታቸውን አልቻሉም። አሁን የቀረሽ ደግሞ ምንድን ነው ሲላት ፍቅር እሱን አብረን የምናየው ይሆናል፣ ገና ብዙ ይቀረኛል። ከዚህ በኋላ ከያሬድም ሆነ ከኔም ህይወት ውስጥ ዜማ ውልቅ ብላ ወጥታለች፣ የለችም አለች ማለት ነው። ከዛም ዜማዬ ቤቱን ሄዳ አይታ ቤት የተከራየችበትን ስትመለስ ወይዘሮ ሀና ዜማ የተከራየችበት ቤት መታ ላከራዩ ሀና የምታድርበት ስላጣች እኔ ጋ ነው ያደረችው፣ አውቃ ማለት ነው። እኔ ጋ ወይኔ ምን አይነት ሰው ነሽ እንደው ፈጣሪ ባርክሽ እንደው ጎሽ አለና ሰውየው ተደሰተ። እናም ይሄንን እቃ እኔ ጋ ወስደዋለሁኝ ልውሰደው አለችው። እንዴ ለምን ሲላት በቃ መውሰድ ስላለብኝ እኔ ጋ ይቀመጥ፣ እሷ እኔ ጋ ስላለች አለች። ምንም ቢሆን ያው ዘመድ አይደለ፣ ስለዚህ ክፉዋን አልፈልግም አለች ማለት ነው እያስመሰለች ሀና። ከዛም በቃ አይ እንደው ይሄ እኮ አሁን እንደው ይሄ ቡቱቱ ምናምን ነገር ነው፣ ምን ይሰራልሻል የኔ ልጅ፣ እዚሁ ይቀመጥ፣ ታዩ አላት ሰውየው። አይ ተው እኔ ወስደዋለሁ፣ ኧረ ታዩ ይሄ እኮ የማይረባ ዝም ብሎ ነገር ነው እያለ እጇ ላይ ሲያያዙ ዜማ ቦግ ብላ መጣችባቸው። ከዛ ሰውየውና ሀና ተፋጠጡ። አንዴ ዜማን አንዴ ሰውየውን፣ አንዴ ዜማን አንዴ ሰውየውን ማየት ጀመረች ሀና ማለት ነው። የውርደቷ ውርደት ግን እሷ እኔ ጋር ነበረ ያደረችውን ያለችው ውሸቷን። አሁን እንግዲህ እኔ ምን አደርጋቸው እንደሆነ ምንም ሊገባኝ አልቻለም። ግን ደግሞ በዚህ ልክ ሰዎችን መበቀል ለምን ያስፈልጋል? ሀና በዛ ላይ ያክስትሽ ልጅ እኮ እንደ እህትሽ ናት። ምን አለ አብራችሁ ብትኖሩ ተስማምታችሁ ማለት ነው። እንግዲህ ይሄ ፍቅር ነው ዋሽቶ ያጣላቸው ይመስለኛል ሳስበውና፣ ይሄ የፍቅር ሴራ ነው ለገንዘብ ብሎ እሱ ራሱ የሆነ ሙጥ ያፍ። እንግዲህ ዜማዬ ምን እንደምትላቸው ባላውቅም እንግዲህ ተፋጠዋል ሀናና ዜማ ማለት ነው። በጣም ነው ያፈጠጠችው ዜማ፣ በጣም በኃይለኛው ተናዳ ማለት ነው።